በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰንዩ ለሐምሌ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 2 በዚች ቀን ከ12ቱ ሐዋርያት የአንዱ ሐዋርያ የቅዱስ ታዴዎስ የዕረፍቱ መታሰቢያ ነው። ይህንንም ሐዋርያ ከ12ቱ ጋራ ጌታችን አስቀድሞ መረጠው። አጽናኝ መንፈስ ቅዱስ በላያቸው በወረደ ጊዜ ወደ አገሮች ወጥቶ የወንጌልን ትምህርት አስተማረ። ከአይሁድና ከአረማውያን ብዙዎቹን ወደ ፈጣሪያቸው እግዚአብሔር መልሶ የክርስትና ጥምቀትን አጠመቃቸው። አንድ ቀንም ወደ ሶርያ ከተማ ሲጓዝ ክብር ይግባውና ጌታችን ኢየሱስ ክርስቶስ መልኩ በሚያምር ጎልማሳ አምሳል ለእርሱ ተገልጦ ወዳጄ ታዴዎስ ቸር አለህን? አትፍራ፣ እኔ ካንተ ጋር እኖራለሁና አለው። ሰላምታም ሰጥቶት ከእርሱ ዘንድ አረገ። ወደ ከተማም በቀረበ ጊዜ ከእርሱ ጋራ አባት ጴጥሮስ ነበረ። ማሳ የሚያርስ ሽማግሌ ሰውን አዩ። ሐዋርያትም ሰላምታ ሰጡትና ሽማግሌ ሆይ የምንበላው እንጀራ ስጠን አሉት። እርሱም ከዚህ የለም፣ ነገር ግን አመጣላችኋለሁ፣ እናንተም ከበሮቹ ዘንድ ተቀመጡ አላቸው። እነርሱም እንዳልክ አሉት። ያ ሽማግሌም ከሄደ በኋላ ሐዋርያ ከበሮች ጋር ያለ ስራ በከንቱ መቀመጥ ለእኔ ኀፍረት ነው፣ ያ ሽማግሌ ለእኛ በጎ ሊሰራ ሂዷልና አለ። ይህንንም ብሎ ተነስቶ ዕርፉን ይዞ በበሮቹ ላይ ድምፅ አሰማና ያርስ ጀመር። በዚያም ከእርሱ ጋር የስንዴ ዘር ነበረና ያን ጊዜ ዘሩንና ማሳውን ባርኮ የሐዋርያት አለቃ ጴጥሮስ ክብር ይግባውና በጌታችን በኢየሱስ ክርስቶስም በእርሻው ላይ ዘራ። 30 ትልሞችንም አረሰ። የተዘራውም ዘር ወዲያውኑ በቀለና አደገ፣ እሸትም ሆነ። ያ ሽማግሌም በተመለሰ ጊዜ ሐዋርያት ያደረጉትን ተመልክቶ ደነገጠ፣ ከእግራቸውን በታች ወድቆ ሰገደ። እናንተ ከሰማይ የወረዳችሁ አማልክት ናችሁን? አላቸው። እነርሱም እኛ የቸሩ አምላክ ባሮች ነን እንጂ አማልክት አይደለንም አሉት። ደግሞም እንዲህ አላቸው፣ ስላደረጋችሁልኝ በጎ ስራ በምትሄዱበት ቦታ ሁሉ ልከተላችሁን? ይህን ልታደርግ አይገባህም። ነገር ግን በሮቹን ለጌታቸው ወስደህ መልስ፣ ቤትህንም አዘጋጅልን፣ የምንበላውንም ታዘጋጅልን ዘንድ ለሚስት ንገራት። እኛም ወደዚች ከተማ ልንገባና እግዚአብሔር እስከጠራን ድረስ በውስጧ ለመኖር እንሻለን አሉት። ከዚህ በኋላ ያ ሰው ከዚያ እርሻ እሸት ቆርጦ ተሸከመ፣ በሮቹንም እየነዳ ሄደ። የከተማ ሰዎችም የተሸከመውን እሸት አይተው አሁን የእርሻ ወቅት አይደለምን? ይህን ከወዴት አገኘህ አሉት። ቃልንም አልመለሰላቸውም። በሮቹንም ለጌታቸው መለሰ። ወደ ቤቱም ሄዶ ለሐዋርያት ቦታን አዘጋጀ። እራትንም እንድታዘጋጅላቸው ለሚስቱ ነገራት። ወሬውም ወደ ከተማ መኳንንት ደረሰ። በክፉ አሟሟት እንዳትሞት ይህን እሸት ከወዴት እንዳገኘህ ንገረን ብለው ወደ እርሱ ላኩ። ይህንንም በሰማ ጊዜ ከእኔ ጋር ሕይወት ሳለ ሞትን አልፈራም አለ። ይህንንም ብሎ ከመጀመሪያው እስከ መጨረሻው ነገራቸው። ሂደህ ወደ እኛ አምጣቸው አሉት። እርሱም ጥቂት ቆዩ። እነርሱ ወደ እኔ ቤት ይመጣሉ፣ በመጡም ጊዜ በዓይኖቻችሁ ታዩዋቸዋላችሁ አላቸው። ሰይጣንም የከተማ መኳንንቱን ልቡና ለውጦ አከፋ። እኒህ አይሁድ ከሰቀሉት ከናዝሬቱ ኢየሱስ 12 ወገኖች ውስጥ ከሆኑ ወዮልን፣ እንድንገድላቸውም ተዘጋጁ አሉ። እኩሌቶቹም ልንገድላቸው አንችልም፣ አምላካቸው ኢየሱስ የሚሹትን ሁሉ እንደሚያደርግላቸው ሰምተናልና። ነገር ግን አመንዝራ ሴት ወስደን በከተማ መግቢያ በር ራቁቷን እናስቀምጣት፣ ባዩአትም ጊዜ ወደ ኋላቸው ይመለሳሉ፣ ወደ ከተማችንም አይገቡም አሉ። እንዲሁም አደረጉ። ሴትዮዋንም አራቁተው በከተማ መግቢያ በር ላይ አስቀመጧት። ሐዋርያው ታዴዎስን ባያት ጊዜ ጌታ ኢየሱስ ክርስቶስ ሆይ ወደ ከተማው ገብተን በከበረ ስምህ እስክንሰብክ ድረስ በራሷ ጠጉር በአየር ላይ ይሰቅላት ዘንድ የመላእክት አለቃ ሚካኤልን ላከልን አለ። በዚያን ጊዜም ተሰቀለች። የከተማ ሰዎችም አዩአት። ያች ሴትም ከከተማዋ መኳንንቶች አቤቱ ፍረድልኝ እያለች ጮኸች። ነገር ግን የሐዋርያትን ቃል ወደ መቀበል አልተመለሱም፣ ሰይጣን የሰዎችን ልብ አጽንቷልና። ከዚህም በኋላ ወዲያውኑ ተነስተው ወደ እግዚአብሔር ጸለዩ። ያን ጊዜ የመላእክት አለቃ ሚካኤል ወረደና የከተማው ሰዎችን ልቡና የማረኩ መናፍስት ርኩሳንን አስወጥቶ ሰደዳቸው። ሰዎቹም የሐዋርያትን ትምህርት ተቀበሉ፣ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ያን ጊዜም ሐዋርያው ታዴዎስ ያችን በአየር ላይ የተሰቀለችውን ሴት አወረዳት። ከዚህ በኋላ ኤጲስቆጶሳትን ቀሳውስትና ዲያቆናትን ሾመላቸው። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ያችንም ተሰቅላ የነበረች ሴት ለቤተ ክርስቲያን የምትላላክ ዲያቆናዊት አደረጋት። በሐዋርያትም እጆች ብዙ ድንቅና ተአምር ተደረገ። ዕውሮች አዩ፣ አንካሶችም በትክክል ሄዱ፣ ዲዳዎችም ተናገሩ፣ ደንቆሮች ሰሙ፣
ለምጻሞች ነጹ፣ አጋንንትም ከሰው እየወጡ ተሰደዱ። የከተማ ሰዎችም ሁሉ በጌታችን እስኪያምኑ ድረስ ሙታን ተነሱ። ሰይጣንም የከተማው ሰዎች ሁሉም በጌታችን እንዳመኑ ባየ ጊዜ ተቆጣ። በአንድ ገንዘብ በሚወድ ጎልማሳ ባለጸጋ ልብ አድሮ በሐዋርያው ታዲዮስ ላይ አነሳሳው። ወደ እርሱ መጥቶ ሰገደለትና እንዲህ አለው፣ የእግዚአብሔር አገልጋይ ሆይ እኔ ብዙ ገንዘብ አለኝ፣ እድን ዘንድ ምን ላድርግ አለው። ሐዋርያውም ጎልማሳውን ፈጣሪ እግዚአብሔርን በፍጹም ልብህ በፍጹም ኃይልህ ውደደው፣ አትግደል፣ አትስረቅ፣ አታመንዝር፣ በአንተ ሊያደርጉብህ የማትሻውን በሌላው ላይ አታድርግ። ደግሞም ገንዘብን ሸጠህ ለድሆችና ለምስኪኖች ስጥ፣ በሰማያትም ለዘላለም የሚኖር ድል ታገኛለህ አለው። ይህንን በሰማ ጊዜ ቁጣን ተመልቶ ሐዋርያው ታዲዮስን ይገድለው ዘንድ አነቀው። የእግዚአብሔርም ኃይል ከዚህ ሐዋርያ ጋር ባይኖር ኖሮ ከመታነቁ ጽናት የተነሳ ዓይኖቹ ተመዘው በወጡ ነበር። አባት ጴጥሮስም የክርስቶስን ሐዋርያ እንዴት ደፍረህ ታንቃለህ አለ። ያን ጊዜም ተወው። ሐዋርያው ታዲዮስም ጌታችን እንዳንተ ላለው ሀብታም ባለጸጋ ወደ መንግሥተ ሰማያት ከሚገባ ገመል በመርፌ ቀዳዳ ቢያልፍ ይቀላል ብሎ በእውነት ተናገረ አለው። ጎልማሳውን ባለጸጋ ይህ ነገር ትክክል አይደለም፣ እንዴት ሊሆን ይችላል አለ። በዚያን ጊዜ በዚያ ጎዳና ሊያልፍ ባለ ገመል መጣ። ሐዋርያው ታዲዮስም ጠርቶ አስቆመውና መርፌ ከሚሸጥ ዘንድ መርፌን ፈለገ። መርፌ የሚሸጠው ግን ሐዋርያውን ሊረዳው ፈልጎ ቀዳዳው ሰፊ የሆነ መርፌ ያመጣለት። ሐዋርያውም እግዚአብሔር ዋጋህን ይክፈልህ፣ ነገር ግን በዚች ሀገር የእግዚአብሔር ክብር ይገለጽ ዘንድ ቀዳዳው ጠባብ የሆነ መርፌ አምጣልን አለው። ከዚህ በኋላ ባለ መርፌው ቀዳዳው ጠባብ የሆነውን መርፌ ባቀረበለት ጊዜ ኃይልህን ግለጥ ብሎ ወደ ጌታችን ጸለየ። እጁንም ዘርግቶ ባለ ገመሉን ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም አንተ ከገመልህ ጋር በመርፌ ቀዳዳ ውስጥ ግባና እለፍ አለው። ገብቶም አለፈ። ሕዝቡም የፈጣሪያችን የክርስቶስን ኃይል ይረዱ ዘንድ ዳግመኛ ገብተህ እለፍ አለው። ባለ ገመሉም በመርፌው ቀዳዳ 3 ጊዜ ከገመሉ ጋር አልፎ ሄደ። ሕዝቡም አይተው ከቅዱሳን ሐዋርያት አምላክ ከሕያው እግዚአብሔር ልጅ ከኢየሱስ ክርስቶስ በስተቀር ሌላ አምላክ የለም እያሉ ድምፃቸውን ከፍ አድርገው ተናገሩ። ያም ጎልማሳ ባለጸጋ መጥቶ ከሐዋርያው እግር በታች ወድቆ ሰገደና ኃጢአቴን ሁሉ ይቅር በለኝ፣ ገንዘቤንም ሁሉ ወስደህ ለድሆችና ለምስኪኖች አከፋፍል አለው። እንደለመነውም አደረገለት። የሃይማኖትንም ሕግ አስተምሮ የክርስትና ጥምቀትን አጠመቀው። ስጋውና ደሙን አቀበለው። ሁሉንም በቀናች ሃይማኖት አጸናቸው። ከዚህ በኋላ ከዚያ ወጣ። በሰላም ሸኝቶ ብዙ ሀገሮችም ውስጥ ገብቶ ሰበከ። ከአይሁድና ከአረማውያንም መከራ ደረሰበት። ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለታዲዮስ ምንዳቤ ህንቀት ዘተወክፈ እንበነ ጥሪቱ ወብሉ አመ ባዕለ ዘለፈ ለትውልድ ድሃሪ እስከ ተአምሩ ተጽፈ ሰቀለ ብእሲተ በነፋስ ዘትዜሙ ዘልፈ ወበስቁረተ መርፍ ካይበ ገመለ አሂለፈ ዘአቅረብኩ ማህሌተ አዘኪሬ አእላፈ እምለተ ጸምዱ ከዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈን ተረሰከ እግዚኦ ጸሪቀ መበለት ኩፈ ምላቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰማዕታት ጻድቃን ደናግል አዲ መነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዘአጽሐፎን ዘይደርስ ለዘአንብቦ ወለዘተርጎሙ በልሳናት ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ወረ ይማረነ ኢየሱስ ክርስቶስ። በቅዱሳን በረከት ረድኤት እግዚአብሔር አምላካችን ያሳድርብን። የሐዋርያው የቅዱስ ታዲዮስ የቅዱስ ጴጥሮስ በረከታቸው ረድኤታቸው በሁላችንም ላይ ይደርብን። ስለ ቅዱሳኑ ስለ ሰማዕታቱ ስለ ሐዋርያት ብሎ ለካችን እግዚአብሔር ሀገራችንን ቤተክርስቲያናችን የሰውን ልጅ ሁሉ በምሕረቱ በቸርነቱ ይጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ ዘውስተ መስቀል እስመ ዚአከ ይእቲ መንግሥተ ኃይለ ስብሐት ለዓለሙ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በልናት ቡርክት አንቲ እምአንስቶ ቡሩክ ፍሬ ከርሥኪ ተፈሥሒ ወጸልዪ ለነ ምህረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ወደምሳሴ አበሳ ሠራይ ኃጢአት የኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ።